ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። በያላችሁበት ሰላማችሁ ይብዛ። ሰብስክራይብ ማድረግ አይዘንጋ። ትናንት በጎርጎራ ችግር የገጠማት ሄሊኮፕተር የትኞቹ ባለስልጣን ነበሩባት? ሄሊኮፕተሩ ችግር ከገጠማትስ እንዴት ተጎዱ የተባሉ ባለስልጣናት ዛሬ ጠዋት ለጉብኝት ባህር ዳር ተገኙ የሚለውን በሰፊው የምናየው ይሆናል። አብራችሁን ቆዩ። ጠቅላይ ሚኒስትሩ ከሰሞኑ መምህራንና ነጋዴዎችን እንዲሁም የኪነ ጥበብ ባለሙያዎች ጋር መወያየቱ የሚታወስ ነው። ነገ ደግሞ ለ3 ቀን የሚቆይ ሌላ ውይይት እንዳላቸው ሰምተናል። ከተሰብሳቢዎች መካከልም እንዴት ጠራችሁ ስንል ጠይቀናል። የሰጠነን ምላሽም እናጋራቸዋለን። ኢትዮጵያ ካለፈው የዶናልድ ትራምፕ የቪዛ እገዳ ብታመልጥም አሁኑ ዙር ግን አታመልጥም እየተባለ ነው። ለዚህም የ60 ቀናት ተሰጥቷታል። ይህንንም ይዘናል። አብራችሁን ቆዩ። ትናንት በጎርጎራ ችግር ከገጠማት ሄሊኮፕተር ጋር በተያያዘ በርካታ መረጃዎች ወጥተዋል። እውነታው ግን ይህ ነው። ከጎንደር ከተማ ጉብኝት በኋላ ወደ ጎርጎራ ያቀናው የፌዴራል ከፍተኛ አመራሮች ሄሊኮፕተር በቁጥር 2 ሄሊኮፕተር ሲሆን ከአንደኛው ሄሊኮፕተር ፕሬዝዳንት ታዬ አስቀጸላጼ፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና እንዲሁም ዲያቆን ዳንኤል ክብረት የነበሩ ሲሆን በአጠቃላይ ዛሬ በባህር ዳር ለጉብኝት የተገኙት ባለስልጣናት በዚች ሄሊኮፕተር የነበሩ መሆኑን አረጋግጠናል። ጉዳት ደረሰባት የተባለችው ሁለተኛዋ ሄሊኮፕተር ደግሞ የፌዴሬሽን ምክር ቤት ዋና አፈ ጉባኤውን አቶ አገኘሁ ተሻገር፣ የጤና ሚኒስትር ዶክተር መቅደስ ደባና የመከላከያ የጤና መምሪያ ኃላፊ ሌተናል ጀነራል ጥጋቡ ይልማን ጨምሮ ሄሊኮፕተሯ ለማረፍ ዝቅ እያለች በነበረችበት ወቅት አንደኛው ክንፏ ከእንጨት ጋር በመላተሙ ጉዳት በደረሰባት ሄሊኮፕተር ውስጥ የነበሩ ሲሆን የጉዳት መጠናቸው ለሞት የሚዳርግ አለመሆኑን አረጋግጠናል። በአሁኑ ሰዓት በጦር ኃይሎች የሕክምና እርዳታ እየተሰጣቸውም ይገኛል። በፋኖ ደጋፊዎች በኩል ውጤቱን የፋኖ ለማድረግ እየተጣረ ሲሆን በብልጽግና ደጋፊዎች በኩል ደግሞ እስኪያጣሩ ድረስ ድንጋጤ መፍጠሩንም ሰምተናል። ከዚህ ጉዳይ ጋር በተያያዘ የአማራ ክልል መንግስት የገጠመው የቴክኒክ ችግር ነው ሲል የተጎዳ ሰው የለም በማለት አስተያየት ሰጥቶበታል። የአሜሪካ መንግስት ኢትዮጵያን ጨምሮ በ36 ሀገራት ላይ የጉዞ እገዳ የመጣል እቅድ ያላት ሲሆን የተቀመጡ ቅድመ ሁኔታዎችን በ60 ቀናት ውስጥ ማሟላት ይጠበቅባቸዋልም ተብሏል። ዋሽንግተን ፖስት እንደዘገበው የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያ፣ ግብጽና ጅቡቲን ጨምሮ 36 ሀገራትን የጉዞ እገዳ ከጣለባቸው ዝርዝር ውስጥ ለማካተት አቅደዋል። ከነዚህ ሀገራት ውስጥ 25 የሚሆኑት የአፍሪካ ሀገራት ሲሆኑ እቅድ ተግባራዊ ከሆነ በአሜሪካ የጉዞ እገዳ የተጣለባቸው ሀገራት ቁጥር ወደ 48 ከፍ ይላል። አስቀድሞ ባለፈው ሰኞ ኤርትራን ጨምሮ የ12 ሀገራት ዜጎችን አሜሪካ እንዳይገቡም ከልክለዋል። ማርኮ ሩቢዮ የፈረሙት የአሜሪካ የውጭ ጉዳይ ሚኒስትር የውስጥ ማስታወሻ እንደሚያመለክተው 36ቱ ሀገራት የቪዛ እገዳ እንዳይጣልባቸው በአሜሪካ የውጭ ጉዳይ መስሪያ ቤት የተቀመጡ ቅድመ ሁኔታዎችን በ60 ቀናት ውስጥ ማሟላት ይጠበቅባቸዋል። አሊያ ግን ቪዛቸውን ሙሉ በሙሉ አሊያም ቪዛቸውን በከፊል እንደሚያግዱም ይጠበቃል። ጠቅላይ ሚኒስትሩ ከሰሞኑ ከመምህራን ከነጋዴዎችና ከኪነ ጥበብ ባለሙያዎች ጋር መወያየታቸው ይታወቃል። ነገ ደግሞ ለ3 ቀን የሚቆይ ሌላ ውይይት እንዳላቸው ሰምተናል። የነገ ተሰብሳቢዎች ደግሞ የተፎካካሪ ፓርቲዎች ሲሆኑ ጥሪ ከተደረገላቸው ተሰብሳቢዎች መካከልም እንዴት ጠሯቸው ስንል ለጠየቅነው ጥያቄ እንዲህ የሚል ምላሽም ሰጥቶናል። የብልጽግናው መሪ ከነልደቱ የበይነ መረብ ተቃውሞ በኋላ የደነገጡ ይመስላል። ለዚህም ነው ታይቶ በማይታወቅ መልኩ ተደጋጋሚ ውይይቶችን ከተለያዩ የህብረተሰብ ክፍሎች ጋር እያደረገ ያለው ብለውናል። በዚህ ውይይትም የብልጽግና ጋሻ ጃግሬ የሆኑትን አብንና ኢዜማን ጨምሮ ሌሎች ፓርቲዎችም እንደሚገኙ አረጋግጠናል። ለዛሬው በዚህ ቆየን።